ወይ ራሴ ላይ ነው። እንዴት ታዲያ አንተ አይደለም መቻሉ እኮ እንዴት መጣሽ? ትናንትንም በዛ ፈጥረሽ ይዘሽ እንዴት መጣሽ? መጣሁ። ምን ችግር አለው? እንዴት ነው የሶስት ቀን ብዙ ለውጥ ይታይብሽ ነው? እንዴ እውይ እንዴት እንደምታምሩ አብርሽና ሩታዬ ከልጃችሁ ጋር ልውልዬ እንደው አላህ ያሳድግህ፣ አላህ ለቁም ነገር ያብቃ። እናንተ ማን ነው ልክ እንደኔ ዛሬ የተደሰተው ማለት ነው? ልጃቸውን ይዘው ፈገግ ሲሉ ከእነሱ ጋር እኩል ፈገግ ያለው ማን ነው? የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ። የእውነት እኔ እጅግ በጣም ደስ ብሎኛል ማለት ነው። የኔ አባት የኔ አሸንጉሊቴን እይሉልኝ ሲል ማለት ነው አብርሃም ወንድሜ እንደ አላህ ያሳድግልህ ልጅህን ማለት ነው። አላህ ሰላሙን ያውርድላችሁ ነው የምለው ማለት ነው። የእውነት ደንግጧል ማለት ነው። የኔ ልጅ ነው አላለም። ኧረ ያንተ ልጅ ነው ልዑሌ፣ ያንተ ልጅ ነው። እንዴት መጣሽ? እንዶ ኬትም እንዴትም ትምጣ፣ ዋናው ልጅህን ይዛልህ ስለመምጣቷ ብቻ ነው። አይ እንደ ውሽሚትዬ መልካም የመቃጠል ጊዜ ይሁንልሽ። የአብርሃም ቡችሎች እንዲሁም የውሽሚት ቡችሎች መልካም የመንደድና መልካም የመቃጠል ጊዜ ይሁንላችሁ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ በግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሃምና የሩታዬ ቪዲዮ ነው ማለት ነው። እንግዲህ ዛሬ ፈገግ ብለው ሲመጡ ለምን አሸብርና ለምን አልቅበት ብዬ ልጥራው እንዲህ እንደዚህ ተደስተው ከልጃቸው ጋር ዘና ፈታ ብለው ሲመጡ ማለት ነው። የእውነት ግን ሳልዋሻችሁ በጣም ነው የተደሰትኩት ማለት ነው። ያው የልጅ እናት ስትሆኑ እኮ ስሜቱ የተለየ ነው አይደለ? የወለዳችሁ ነው የምታውቁት ማለት ነው። እና እንደዚህ ደስ ብሏቸው ፈገግ ብለው ሲመጡ በጣም ነው የተደሰትኩት ማለት ነው። ሩታዬ ትችያለሽ ስልሽ ትችያለሽ የኔ ቀበጥ የኔ ሞዴሊስት የኔ አክተር ማለት ነው። እንግዲህ አብርሃምን ሰፕራይዝ ለማድረግ ልዑልዬን ይዛው እስከ ሆቴል እስከ ሩሙ ድረስ ሄዳለች ማለት ነው። ሰፕራይዝ ላደርገው የልጄ አባት ሰፕራይዝ ላደርገው ብላ ይዛው ሄዳለች። እንግዲህ ጋሽ አልቅበት ለው ነበረ እንዶ አብርሃም ድንግጥ ብሎ እንዴት መጣሽ? ትላንትና እንደዛ ሆነሽ ሄደሽ ዛሬ እንዴት መጣሽ አላት ማለት ነው። አምሳያህን ይዤ መጣሁልህ አለችው። እውነትም አምሳያ እናንተ ቁጭ እኮ አብርሃም ነው ቁጭ ማለት ነው። ይህኔ አባት እንዴት እንደሚያሳዝን ደግሞ መጫወት ጀምሯል። ሩታዬ ልጅሽን የለፋሽበት የደከምሽበት አላህ ያሳድግልሽ የኔ ውድ የኔ አክተር ማለት ነው። እንግዲህ ጋሽ አሸብር ኧረ የለመዱት ነገር እንዴት ነው ቤተሰብ እናንተ እንዴት ነው? አስቸግረኝ እኮ አሸብር አልለውም ብዬ ነበረ። በቃ ይሁን ግድ የለም እና ሩታዬ እንግዲህ መታረቅ አለብን፣ ሰላም ማውረድ አለብን። በህይወታችን ማለት በሁለታችን መካከል ያሉት መውጣት አለባቸው። በተለይ ሄርሜላ ስትል እንግዲህ ችግር የለውም መውጣት ያለበት ሰው ይወጣል። ነገር ግን ያንቺ ነገር ግራ ገብቶኛል። በአንዴ እንደዚህ ልትወስኝ የቻልሽበት ነገር ምንድን ነው ብሏል ማለት ነው። ጋሽ አልቅበት ተጠራጥሯል። ከውሽሚትም አውጥተኝ በሁለት መካከል ትጥለኛለችም የሚል ነገር ይታይበታል ጋሽ አሸብር ማለት ነው። እውነቴን ነው የምልህ ወደ ገደለው ወደ ውሳኔ ገባ። አዎ ሰላም አውር ከልጅት እናት ጋር ማለት ነው። የሚሻልህ ይሄ ነው። ምንም ማንገራገር የለም ማለት ነው። እና ማስወጣት ያለብህን ቡችሎችህን በማዕከል ወለቅ አድርገ አውጥታ የመሰልህን እናት ተንከባክበ አሸብርቀ መያዝ አለብህ ማለት ነው። የሚሻልህ ይሄ ነው። የሚሻልህ እውነቴን ነው። ዛሬ እንደዚህ ብለህ ነገ ደግሞ ሌላ ሀሳብ ብታመጣ ሩታ ባንተ ላይ ምን ያክል እርምጃ እንደምትወስድብህ ምንም ጥርጥር የለም። ልጅቷ ቆራጥ ናት ማለት ነው። አው ቆራጥ ናት። እንዲህ ኧረ ምን ነው ጋሽ አሸብር ለምንድን ነው እሺ ማትላት ምናምን እያላችሁ ነው። በእርግጥ እሱም ብሏል። ባንዴ እንደዚህ እንትን አልልም እንግዲህ እናስብበታለን ብሏል ማለት ነው። አው ተጠራጥሯል። አትጥሉት። አስብበታለሁ ማለቱ አትጥሉት። ምክንያቱም በአንድ ጊዜ እሺ ማለቱ ደግሞ ለሱ ይከብዷል። እውነት በጣም ነው ደስ ያለኝ። በጣም ነው ያሳቁኝ ማለት ነው። የእውነት ማለት ነው። እና
እንግዲህ ውሽሚት ምን ተሰማሽ? መውጣት ያለበት ሰው ይወጣል በህይወታችን ሲል ምን ተሰማሽ? እንግዲህ መልካም የመቃጠል ጊዜ ይሁንልሽ። እውነቴን ነው። እኔ እኮ ድሮም ብዬሻለሁ፣ የሰው ባልና የጎረቤት ወንፊት አያገለግልም፣ አይጠቅምም። አገልግሎቱ ሰጥቶ ወደ ባለቤቱ ነው የሚመለሰው ብዬሽ ነበር። ግን አልሰማ ብለሽ አንቺ ከሰው ባል ሙጭጫልሽ። ሙጭጫልሽ ማለት ነው። ስለዚህ ልጁ አሁን ማታለል ጀምረዋል። ከልጁ እናት ጋር መሆን ነው የሚፈልገው ማለት ነው። አሁንም አረፈደብሽም። ራስሽን አግልይ፣ ከዚህ ህይወት ራስሽን አግልይ ውሽሚት። እውነቴን ነው፣ ነግሬሻለሁ። ምክሬን ስሚ ማለት ነው። ምክሬን ስሚ። ድሮም ለባለቤቱ ነው ብዬሻለሁ ማለት ነው። ስለዚህ እስከዛሬ ድረስ አገልግሎት ለሰጠሽ በቂሽ ነው። ኢቨን የክራይ የለ የግብር የለ እንዱ በነፃ ተጠቅመሻል። ስለዚህ በቂሽ ነው፣ ይበቃሻል። ስለዚህ በስነስርዓት ለሩታዬ አጥበሽ አጣጥበሽ ስጫት፣ መልሽላት። እኛ እኮ ድሮም ብለንሽ ነበረ የሰው ባል አይጠቅምም፣ ጋሽ አሸብር ለሩታዬና ለሩታ ብቻ ነው ብለንሽ ነበር ማለት ነው። ስለዚህ አሁንም አልረፈደም። ሌላው ቡችሎቹም እናንተ ውልቅ ብላችሁ ውጡ። በተለይ ደግሞ አንዳንድ አሮጊቶች፣ እኔ አሮጊት ማለት አልወድም። እናቴም አርጅታ ነው ወደ ማይቀረው ዓለም ሄደችው ማለት። ሁላችንም ወደ እርጅና እንሄዳለን፣ ግን አሮጊት ማለት አልፈልግም ነበር። ዛሬ ግን ልበል፣ አንዳንድ ተንከሲስ ባለጌ ሆናችሁ ማለት ነው። ባለጌ ሆናችሁ ስራ የማታውቁ ዶንቆሮች ማለት ነው። ለነገሩ ሴት ልጅ እድሜዋ 40 ከገባች የምትናገረውና የምታረገው ነገር አታውቅም የሚባለው እውነት ነው። እውነቴን ነው። እኔ በተለይ አንቺ ጎጃሚ የምትባይ ሴትዮ ማለት ነው፣ አንቺ ምን አይነት ዶንቆሮ ነሽ? እኔ ዛሬ አውዲዮሽን ሲላክልኝ እሷንም ብቻ ሳይሆን በእሷ ዙሪያ ብዙዎቹ አላችሁ። የአንድ ወር ደሞዛችንን ገጫ አድርገን ሩታን እናስቀጥቅጣት። ኧረ የሚቀጠቅጥሽ ይቀጥቅጥሽ፣ አንቺ ባለጌ ማለት ነው። አንቺ ስደትን የመጣሽው ሰርተሽ ደሞዝ ለማግኘትን የፈለግሽው የሰው ህይወት ለማበላሸት ሰውን ለማስደብደብ ነው እንዴ? ህይወትሽን ልትቀይሪ የቤተሰብሽን ህይወትን ለመቀየር ለማደግ ለመለወጥ አይደለ ስደት የመጣሽው? ወይስ ደሞዝሽ ለማንም ዩቲዩበሮች ለመላክ የደበሩሽን ለማስደብደብ ወይስ ለማስጨፍጨፍ ነው? አንቺ በሰው ቤት ሰርተሽ ደሞዝ የምታገኙ ማለት ነው። ምን ጥልቅ አረገሽ? ከየት ታውቂያቸዋለሽ ሲጀመር ማለት ነው? በአብርሃምና በሩታ መካከል አንቺ ምን አገባሽ? ሶሻል ሚዲያ ነው፣ ሀሳብ አስተያየት መስጠት መብትሽ ነው። ነገር ግን እሷን ለማስደብደብ የወር ደሞዛችንን ገጫ አድርገን ሩታን እናስደብድባት። ጠግባለች። ለነገሩ አንቺ ነሽ የጠገብሽው። የማዳም ሩዝ ይሄ ኑፍሮኑ ከላይ ለቀሽበት ማሰቢያሽን ደፍኖታል ማለት ነው። ማሰቢያሽ ባይደፈን ስደት የመጣሽ ህይወትሽን ለመቀየር ማለት ነው መሰለኝ፣ እከክሽን ለማራገፍ መሰለኝ። እከክሽን ካራገፍሽ በኋላ ሰውን ለማስደብደብ ሰውን ለማስቀጥቀጥ የወር ደሞዛችን ገጫና አንቺ ማንሽ ምንድነሽና ነው እሷን የምታስቀጠቅጭው ማለት ነው? ባይሆን ሽንት ቤት ገብተሽ የምትሸኙ ሽንትሽና የምትቀዥኒው መጥፎ ነገር ልታናገሪ ነው። አስቀጥቅጭ እዛው ገብተሽ ማለት ነው። ባይሆን በእሷ ተማሪ አንቺ እሷን ለመሆን ሞክሪ። እሷን መሆን እንኳ አትችም፣ ለመምሰል እንኳ ሞክሪ። ገባሽ? ገና ድፍረት የለሽን ከካሜራ በስተጀርባ እዛው ስትለፈልፊ ውለሽ የምታድሪ ለ3 ሰዓትና ለ4 ሰዓት ላይቭ ላይ ስራ የሌለብሽ ስራ ፈት ማለት ነው። እኔ ማዳም ፈታ ነው መሰለኝ የለቀቀችሽ ማለት ነው። እኔ ከእሷ ጋር ገብታችሁ ደግሞ ችግር የለውም እሷ ባለችው እስማማለሁ ብር ገጫ እናድርግ። ታቋታላችሁ ሩታ ማለት ነው። ጥራጊ ሁላ ማለት ነው። እውነት የእግሯ እጣቢ አትደርሱ። የእግሯ እጣቢ ማለት ነው። እሷ ለመሆን ገና እናታችሁ አርግዛ መውለድን ይጠበቅባቸዋል ማለት ነው። ለዛውንም ከሆነ ማለት ነው። እናንተ አይደብራችሁም? እንዴት ነው ደሞዝን የለፋችሁበት የደከመችሁበትን ገንዘብ ቦር ያገኛችሁትን ገንዘብ ሰውን ለማስደብደብ እንደዚህ አይነት ፉከራና ሽለላ ማለት ነው። ኧረ ምን አይነት ዝርክርኮች ናችሁ? ለማንኛውም ይኸው ልጅ አላቸው እነሱ ባለትዳሮች ናቸው። እነሱ ስራ ነው እየሰሩ ያሉት ማለት ነው። ሰራችሁ ውልቅ ብሎ ይውጣ ማለት ነው። አሁን ነገ ሰላም አውርደናል ታርቀናል ብሎ ሲመጡ ደግሞ ምን ጉድጓድ ሊውጣችሁ ነው? ይሄ አፋችሁ የከፈታችሁበትን ማለት ነው። ምን ጉድጓድ ሊውጣችሁ? እነሱ መቼም ቢሆን መቼም አይለያዩ። እንኳን የወለደ ተውና ያልወለደ ራሱ እህል ውሃውን ካልተቋረጠ አይለያዩ ማለት ነው። እናንተ ዶንቆሮ ሶሻል ሚዲያ ምን እንደሆነ የማይገባ